ብዙ አይደብርም ማለት ሙዚቃ እየሰማሁ ነው። አንድ ጊዜ ፎቶ ሰላም ጤና ይስጥልኝ። ምን እንርዳ? አይ አንዲት የሐመር ቆንጆ የመነጽር ማስታወቂያ ፎቶ አነሳለሁ ጠፋችብኝ። ሌሎቹንም አጣኋቸው። እነሱ መነጽር አያውቁም እኮ። እናንተ ለአካባቢው አዲስ አይደላችሁ መሰለኝ። አይ አዲስ አይደለሁም እኔ። እዚህ አካባቢ አንድ የማዕድን ድርጅት ስላለ የእነሱ የጥናት ኤክስፐርታቸው ነኝ ነው። ለ3 ዓመት እዚህ ቦታ ቆይቻለሁ። አይ ያው እንደገመትኩት ነው። አካባቢ እንድትጎበኝ እሷን ደግሞ ከአዲስ አበባ ጋብዣት ነው። ዞር እያለ ነው። ጥሩ የወንድሜ ልጅ ናት። መልክ ኤፍሬም ይባላል። ንጋቱ እባላለሁ። ገነት እችት እንደውም መጣች። አንዲት ፎቶ እሱ ደግሞ እንደዚህ ሁለታችሁ አንድ ላይ ጠጋቢያታችሁ አቀፋት። መነጽሩ በቃ ተሰደው
እናንተንም በጣም ነው የማመሰግነው። እንግዲህ አይ ምንም አይደለም። አዎ ያው አዲስ አበባ ተገናኝተን ፎቶአችሁን ብሰጣችሁ ደስ ይለኛል። እኔ እንኳን እዚሁ ነው የምኖረው። እሷ አሁን ቅርብ ጊዜ ወደ አዲስ አበባ ስለምትመለስ በእሷ አድራሻ ልሰጣት ትችላለህ። በእሷ በኩል ደርሰኛል። ማግኘት ትችላለህ። 62 62 86 86 33 33 ደውልልኝ ገነት ብለህ ገነት ብዬ። እሺ እሺ። ሀመር ጥሩ ጊዜ አሳለፍን አይደል? የሚገርም በጣም ፈጣኖች ናቸው አይደለ? በጣም ፈጣኖች ናቸው። በጣም እዚህ ጋር እባክሽን ትንሽ ነው። አይደብርም አይደል? ምንም ችግር የለም። ሲጋራ እያጨስኩ እጠብቅሃለሁ። እዚህ ብትንደፋደፍ ማንም አይለቅም። በለው እንጂ አንተ ዝም ትላለህ። በለው ምስጢራችንን አውጥተን ታጋልጠን ነበር አይደለም? የትም አባክ እንደማታመልጥ አወቅ አይደለም? ከእኛም ተመልጥ መሰለኝ። የትም አትሄዳለህ። በለው በለው እንሂድ። ቶሎ በጣም ውብ የመነጽሩ አስመጪ የፈለገው በትክክል ይሄንን ነው። ዋው የማና ቆንጆ ከየት አመጣት? ማስታወቂያው ይሄ መሆን አለበት። ከልቤ ነው ኤፍሬም። እኔ ሰዎቹን አነጋግራቸዋለሁ። ልጅቷ እሺ ካለች እንደፈለግ አድርግ። ይልቅ አንድ ነገር ላማክር። ይህን ተመልከቱ። ምንድን ነው? እውነት ነው? ራ ጫካ ውስጥ የገጠመኝን እውነት አንስቼ ነው። ለምን ማለቴ ምን ሊያደርግልህ አነሳው? ለእኔም ግራ ገብቶኛል። ቆይ አሁን ይህን ለፖሊስ ብሰጥ ምን ችግር አለው? ጥሩ ነው፣ ግን እንደዚህ አይነት ነገር ብዙ መዘዙ አይመጣም። ምስክርነት መጠራት አለ። ወንጀለኞቹ ማንነትህን ካወቁ ደህንነት አደጋ ላይ ይወድቃል። እሱ እኮ ነው ዋናው ጭንቀቴ። ቆይ እንደዚህ ባደረግስ፣ ፎቶዎቹን በፖስት አድርጌ ማንነቴን ሳልገልጽ ብልክስ? በቀላሉ እንደዛ ማድረግ ይቻላል፣ ግን ሌላ የተሻለ አስተማማኝ አማራጭ አለ። ምን? ምንም እንዳልተፈጠረ ነገሩን መርሳት።
የኔ ወንድም ፎቶውን ካጠገባ አስወግድና ሰላምህን አውርድ። ነግሬሃለሁ ኤፍሬም፣ መቼም ለማንም ምንም ትንፍሽ እንዳትል ገብቶሃል? በላው እኔን ፎቶ በፍጥነት ጨርሻለሁ። አመሰግናለሁ። ዛሬስ ለራት አይመችም? አልችልም። ማዛ ቀጠሮ አለብኝ። አንድ ቀን ተገናኝተን ብንጫወት ምኑ ላይ ነው ችግሩ? እኮ ጊዜ ሲኖረኛ ሳውቅሻለሁ። 50 ዓመት ፈጀብህ። ሃይ ሃይ። ኤፍ ለልጅቷ ደውላት። ድርጅቱ የእሷን ፎቶ መርጦታል። እሺ እነግራታለሁ። እሺ እንዴት ነሽ? ኦኬ ስራ ላይ ናችሁ? አዲስ ሞዴል አመጣችሁ እንዴ? ታሰቢያ ሆነው እንዲቆዩ አድርጓቸዋል። ከቆሙት ሐውልቶች መካከል ረጅም የሆነው ይህ ከመሬት በታች 3 ሜትሮች ጥልቀት ያለውና መሰረቱን ሳይጨምር 4 ሜትሮች ከፍታ ያለው ግዙፍ ሐውልት ነው። ሄሎ እባክዎን ገነት ገብታ ይሆን? ምን ማልበል? ሃይ ኤፍሬም ነኝ። አስታውሽ? ቅርታ አላወቅኩም። እኔን ልትረሺኝ ትችያለሽ። ፎቶሽን ግን ትረሺዋለሽ። የት ፎቶ? ከሐመሯ ቆንጆ ጋር የተነሳሽውና። ሄይ ታዲያስ እንዴት ነሽ? ደህና ነኝ። ያን ፎቶ ለማየት እንዴት ጓጉቻለሁ መሰለ። እና ታዲያ ምን ችግር አለ? ተገናኝተን ልሰጥሽ እችላለሁ። በጣም ደስ ይለኛል። እሺ ኦኬ ቻው ቻው። ድርጅቱ የብዙ እቃዎች አስመጪ ስለሆነ ከነሱ ጋር መስራቱ ጥሩ አጋጣሚ ነው። ከጆኑ ጀምሮ ሁሉም ፎቶሽ እንዳዩ ነው ሀሳባቸውን የለወጡት። የሚከብደኝ አይመስልም። ቀድሞውኑ ሞዴል ሆና የተፈጠረችው ውብ ሴት የፎቶ ሞዴል መሆን አይከብዳትም። ጥሩ ሞክራለሁ። በነገራችን ላይ የምታስተዋውቂው ሞዴሌሽን ይሄ ነው። እሺ ቀሪውን ከኤፍሬም ጋር ተነጋገሩ። የምለብሰውንስ ነገርከኝ። እንቅስቃሴውስ ቀላል ነው። በቃ መላካልሽን ሎሽኑ እየተቀባሽ ቆንጆ ሽቶ ሲሸትሽ የሚሰማሽ ስሜት አለ አይደል? ለምሳሌ ሰውነትሽን ይነዝረው ይሆናል ወይ ሽታው ሲሸትሽ አይንሽን ትጨፍኛለሽ፣ አሊያም እንደማዶና ትስለመለሚያለሽ ማለት ነው። ኦኬ ጨርሻለሁ። በጣም ቆንጆ ፎቶግራፍ፣ በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። ታዲያ ነገ ባለውለታ ምሳ መጋበዝ ይችላል? ይቻል። ምንድን ነው? ሐመራ የወሰደች ለመተካት። ኦ በጣም ነው የማመሰግነው። እንዴት ያምራል! እንዴት ነው? በጣም ነው የሚያምረው። እውነት በጣም ነው የማመሰግነው። በጣም እኔም አንድ ዜና ልንገርሽ። ከ2 ወር በኋላ አንድ ከፍተኛ የባህል የፋሽን ትርኢት ይዘጋጃል። እናም እዛ ላይ ሞዴሊስቶችን እንዳቀርብ ተጠቁሜ ያንቺን ፎቶ ልኬላቸዋለሁ። ማሂ ኮሌክሽን፣ አምባሰል ልብስ ስፌት፣ ራስ አፍሪካ ዲዛይን የተሳተፉበት የዓመቱ ታላቅ የፋሽን ትርኢት። መልካም ቆይታ ከፋሽን ትርኢቱ ጋር።
ሳይ በጣም ኮራው። በጣም ደስ ያለኝ። እንኳን ደስ ያለሽ። አመሰግናለሁ። ትንሽ አብረን ብናመሽ ደስ ይለኝ ነበር። መሽቷል። ሴት ልጅ በጊዜ ስትገባ ነው ጥሩ። የአባትሽ መመሪያ ነው። ገብቼ ይቅርታ አልጠይቀው እንዴ? ከታላቅ እህቴ ጋር ነው የምኖረው። ወላጆቼ የጎንደር ነዋሪዎች ናቸው። ታላቅ እህቴ ባሏ የመርከብ ካፕቴን ስለሆነ ብዙ ጊዜ የምታሳልፈው ብቻዋን ነው። ብቸኝነቷን ለመጋራት መጥቼ እዚሁ ቀረ። ወይዘሪት ጎንደር አሁንማ አትሄጂም። በእውነት አትሄጂም። ጎንደርን እግሯ ላይ ወድቀን ለምናታለን እንጂ አትሄጂም። እንዴት ነው ምሽቱ? ደስ ብሎሻል? በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም ደስ ብሎኛል። በጣም አመሰግናለሁ። ደህና ደሪ። ይከፍቱልሻል? ሄሎ። እንዴ ምን ነው እስካሁን ተኝተሃል? የማታው ወይን መሰለኝ እኮ። እንግዲህ እንዳልጠይቀህ ቤትህን አላውቅም። ኧረ አይጠፋሽም። ደጃችን ላይ ኮባ አለ። አትቀልድ፣ የምሬን እኮ ነው። ታዲያ እኔ አጠብቅሻለሁ። ወንድ ላጤ ቤት ትልቁ ግብዣ ሻይና ዳቦ ነው። ሴት ላጤ ቤት ደግሞ ቡናና ወሬ ነው ልትለኝ ነው? ስንት ባንክ ያላርግልሽ? አንድ ይበቃኛል። እችን ክፍል ማን ትላታለህ? መኝታ ቤት ወይስ ላይብራሪ? አልፎ አልፎ አነባለሁ። አንዳንዴ ደግሞ ሲመጣልኝ ቁጭ ብዬ እጽፋለሁ። እስካሁን ስንት መጽሐፍ አሳትመዋል? እንግዲህ ብዙ መጽሐፎችን ጽፌያለሁ። አይጥ ቆይ ሙዚቃ ልክፈትልሽ። ሳልዘጋጅ ነው የወጣሽ። እስቲ አልጋዬን ላንጥፍ። ቆይ ላግዝ።
ምንድን ነው እንትን የወር አበባ ይቀረ የምርሽ ነው? ወይል ጨርሻለሁ። የልጃችሁን ጾታ ማወቅ ትፈልጋላችሁ? በጣም ደስ ይለናል። ልጃችሁ ሴት ነች። አሁን ያላት እድሜ 20 ሳምንት አካባቢ ነው። በየወሩ እየመጣች ክትትል ማድረግ አለባት። የጀርመኑ ፕሮሰስ እያለቀልኝ ነው። በጣም ደስ ይላል። ጥሩ እድል ነው እና ልረዳሽ የምችለው ነገር አለ። ለምን ደግሞ ወደ አይገባህም? እኔ እኮ አንተን የምወድ ከልቤ ነው። አውቃለሁ አግብተሃል። ነጥቄ ላገባህ አልችልም። ግን ቢያንስ ለምን ደግሞ ወደ አይገባህም? ሳይገባኝ ቀርቶ እኮ አይደለም፣ ወይም አንቺው መጥፎ ሴት ምናምን ሆነሽ እኮ አይደለም። ከእኔ የተሻለ ወንድ ልታገኝ እንደምትችይ አምናለሁ። መልካም እድል። ጨርሻለሁ። ገሜ ልጃችንን አልጠፋች ተኛሽ ብለው ምንድን ነው ፊትሽ ሁሉ ተቋቁሯል እኮ። ሌሊቱ ሙሉ ሲያመኝ ነው ያደረው። ምጥ መጣች መሰለኝ። በቃኛል በቃኝ። በቃኝ። እቺ ብቻ ጉልበት ይሆንሻል። ግድ የለሽም። እንዴት ነው የሚሰማሽ? ምን ያለው በጣም እያመመኝ ያለው። ወይኔ ወይኔ እንዴት ነው? ወይዘሮ ገነት አሁን በጥሩ እያረክሽ ነው ያለሽ። ኦኬ ወይዘሮ አሁን የመጨረሻውን አየር ወደ ሳምባሽ ሙሉ ከወሰድሽ በኋላ ያንን የወሰድሽውን አየር በአፍንጫና በአፍሽ እንዳይወጣ አድርገሽ ከአንገትሽ ቀና ብለሽ እምብርትሽን እያየሽ ልክ ደረቅ ሰገራ እንደምትወጪው ከገፋሽ በአንዴ ታወጪዋል። እሺ በርቺ 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 እንኳን ደስ አለዎት ወይዘሮ ገነት ሴት ልጅ ወልዳለች። አምላኬ ክብር ምስጋና ይድረስ።
ደህና ዋልክ? ትምህርት እንዴት ነበር? ዛሬ ተማርኩት ስፖርት፣ ሙዚቃ፣ ስዕል። እናትሽ አስጠናች? እስካሁን በአንቺም በናም ምክንያት ስራሽን አቆመሻል። አሁን ግን አንቺም በጣም ጤነኛ ሆነሻል እና እኔም ትምህርቷን እየተማረች ነው። ስለዚህ ስራሽን መጀመር አለብሽ። አሁን ደግሞ ሰሞኑን የሰማሁት ትልቅ የፋሽን ትርኢት ይዘጋጃል። ሰዎቹን አነጋግራቸውና ትጀምሪያለሽ። ጥሩ የስራ ልምዷና አቋሟን ከኤጀንሲ ቦርድ ጋር እናጠናለን። ይሄ ድል እንዲያመልጣት አልፈለኩም። ምልክ ከወለደች በኋላ ላለፉት ብዙ አመታት እንዲህ አይነት ትልቅ መድረክ ላይ ሳትሳተፍ ቆይታለች። ይሄ ትርኢት ለእሷ ጥሩ አጋጣሚ ይመስለኛል። ይህ መድረክ በርካታ የፋሽን አፍቃሪዎችና ባለሙያዎች ባሉባት ፈረንሳይ ውስጥ የሚቀርብ ከፍተኛ የባህል ዝግጅት ነው። ስለዚህ ለራሳችንም ስንል የተሻለውን እንመርጣለን። አዎ፣ እኔ ደግሞ በባለቤቴ እተማመናለሁ። ከተማመንክ የኛ ውሳኔ ምንም ሆነ ምን ፓስፖርቷን እንድታዘጋጅ ንገራት። ዝግጁ ናት። እንግዲያ ውሳኔያችንን በስልክ አሳውቅሃለሁ። አመሰግናለሁ። ካውተር ኦንሊ ጀስት ኦፍ ፊንገር ምንድነሽ? ምንድነሽ? እኔ ካውና የምን ካው? ጀስት ፊንገር ካው አይደለም። ካው ተዋለ ጆት ምን ካውና እንዲህ ብዬ እንዲህ ስል ሄሎ፣ ከውበት ሞዴሊንግ ኤጀንሲ አብርሃም ነኝ። በቀጣይ ሳምንት ባለቤት ቢሮአችን መታ ስምምነት መፈረም ትችላለች። በጣም አመሰግናለሁ። በጣም ምንም ማለት አይደለም። ቻው። እንውጣ። በጣም ደስ ብሎኛል። ኑ እባክህ አታስጨንቀኝ፣ ንገረኝ። ግን እነግርሻለሁ፣ እውነት እነግርሻለሁ። ንገረኝ። በቃ እንድረስና ነው። አይ ኤፍሬም፣ አይ ተራመድ አልባ Mother!
ለምን የፍቅራችን ወሰን ይሄ ነው? ብዙ ዓላማ አልነበረንም? ዜናውን እንኳን ሳልነግርሽ ጋሼ ናኒ ትምህርት የተረፈደባት አቤ የትምህርት ቤት ሰዓት እየረፈደብኝ ነው።
ባቢ የትምህርት መጽሐፉን ገዛልኝ። እሺ አሞረች ረፍዷል። እሺ ለምን እንደምትጠጣ ንገረኝ። ለውጥ ያመጣልሃል? አንድ ወንድማዊ ምክር ልስጥ። እኔ ባንተ ቦታ በሆን ኖሮ ገነትን ልጃችን ውስጥ ፈልጋት ነበር። ልጅ ውስጥ ያጣሃት ገነት አለች። እሺ ጆኒ፣ ለአሁኑ ተወኝ። እኔ ልክ አይደለሁም። ተዘጋጅ። ይቅርታ፣ አንድ ጊዜ ብቻ እንተኝ። እሺ የት አለ ፍቅርሽ? የት አለ ጨዋታሽ? አቢ እስካሁን ለምን አልተኛሽም? የትምህርት መጽሐፉን አመጣህልኝ? አላመጣሁም። ግቢ እናቴ፣ ሂጂ ተኝ። አቢ ሂሳብ ዛሬ ሁሉንም ራይት አገኘው። ጎበዝ ጎበዝ፣ እኔ ልጅ ጎበዝ። ለዚህ ጉብዝናሽ አንድ ነገር ትሸለሚያለሽ። ምንድነው? 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 ቡም! Thank you. የሁለቱን አይጦች ማምለጥ የተገነዘበው ጭልፊትም ወይኔ ሳተናው፣ ወይኔ ጭልፊቱ በአይጦች ልታለል በማለት ተናደደ። ይህም እዚህ ደረቅ ዛፍ ላይ መቀመጥ ጥፋተኛ። ድሮስ ከደረቅ ዛፍ ምን ይገኝ ብሎ እየተገረመ ሳለ የሚበላ ፍለጋ ከደረቁ እንጨት ላይ ተነስቶ በረራውን ቀጠለ። በደንብ ከበላሽ ትሸልሚያለሽ። እሺ እስቲ ፒ አልበላም፣ በቃኝ። ለምንድን ነው የማትበይው? ጉሮሮዬን አሞኛል። ቶንሲልሽ ነው። ከዛ ሆስፒታል ይዤሽ እሄዳለሁ። መርፌ ልወጋ? አትወጊም። አያውጉሽም። አሁን ፒ እሺ፣ ጠጪበት፣ ጠጪ። ቢያናኒ እንዳላጎርስሽ እኮ እጄ ጫማሽን ስለነካ ነው።
ታጥቤ ላጉርስሽ? ለድመቷ ልስጣት? አትወጂኝም? እሺ በያሁን ልብስሽን ቀይሪና የሆነ ቦታ እንሄዳለን። እሺ። አሁን ምንድን ነው መብላት የምትፈልጊው? ላዛኛ። ላዛኛ ላዛኛ ላዛኛ። የት እንብላሽ? እኔ እንጃ። ድሮ ከማሚ ጋር ሄደን የበላንበት ቦታ። ናንዬ፣ እዛ ቤት እኮ ትተዋል። ላዛኛ አይሰሩ። ታዲያ የት እንበላለን? ሌላ ቆንጆ ቤት አለ፣ እዛ ሄደን እንበላለን። እሺ። አቤ፣ ማሚ ናፈቀችኝ። ወደድሽው? መጣሁ። አይዞሽ፣ በደንብ ይሻሻል። ምንድን ነው? ምን ሆነሽ? ምን ሆናለሁ? አይዞህ፣ ለክፉ አይስጣትም። ስትጫወት እኮ ወድቃ ነው። የት ነው የወደቀችው? እዚህ ከልጆች ጋር ስትጫወት። የመጀመሪያ እርዳታ ተደርጎላታል። አሁን ምንድን ነው የሚሰማት? እግሩ አካባቢ ነው ትንሽ። እንደምን ናኒ፣ አሁን ሆስፒታል በወስዳት። ጥሩ፣ ደህና፣ ጥሩ። ቀስ አይዞሽ። አይዞህ፣ እደውልልሃለሁ።
ያው በአጠቃላይ ደህና ናት። የእግሯ ጉዳይ ብዙ የሚያሳስብ አይደለም። በዚች 2-3 ቀን ይተዋል። ትንሽ መቀጥቀጥ ነው፣ እሱ ምንም አያስፈልገውም። በጣም ቀላል ነገር ነው። ግን እንዳየኝ ቅድም እያስተኛው ተንፍሽ እያልኩ የተለያየ ቦታ የነበረው ልቧ ላይ ያዳመጥኩት ነገር ስለነበረ ነው። አንዳንድ ልጆች እንደዚህ ሲጫወቱ፣ ሲጓዙ፣ ተራራ ነገር ሲሄዱ እና እንዲሁም በተለይ ተደጋጋሚ ቶንሲል ነገማቸው ልባቸው ላይ የሚኖር ችግር አለ እና እሱን የሚያሳይ ነገር ይሰማኛል በእኔ ማዳመጫ እና ለሱ የሚያስፈልጉ 3 ምርመራዎችን እናደርግላታለን። የነዛን ውጤት ታይተን ደግሞ ምንድነው የሚለውን ነገር በስፋት ከውጤቶቹ ጋር አብረን እንወያያለን። ኦኬ አቶ ኤፍሬም፣ ያው ጠዋት እንደተነጋገር ነው ራጆም ሌሎችም ኢኮካርዲዮግራፊም ኢኬጂውም የሚያሳዩት ምንድን ነው ናኒ ከባድ የሆነ የልብ ችግር እንዳላት ያሳያል። ስዬ ባሳይህ እያንዳንዳችን ልባችን 4 ክፍል አለው። የግራ፣ የቀኙ፣ የላይኛው፣ የታችኛው የሚባልና በቀኝ በኩል 2 በር በግራ በኩል 2 በር ወይም ቫልቭስ አሉ እና ከነዚህ ውስጥ አንዱ ቫልቭ ናኒ ላይ ችግር የደረሰበት ምንድነው ማይትራል ቫልቭ የሚባለው በከፍተኛ ደረጃ የመጥበብ ሁኔታ ያሳያል ምርመራዎቹ። ይሄ የመጥበብ ሁኔታ በሚከሰትበት ጊዜ ምንድነው የሚሆነው ደም ከላይኛው የልብ ክፍል ወደ ታችኛው በበቂ ሁኔታ እንዳይገባ ስለሚያደርግ ይህ ከጊዜ ብዛት በመጀመሪያ የግራውን የልብ ክፍል ድካም ቀጥሎም ደግሞ የቀኙን የልብ ክፍል ድካም በማምጣት ሰውነታችን እንዲያብጥ ከጊዜ ብዛትም ልብ ስራዋን እንድታቆም ሊያደርግ ይችላል እና ይሄ ትንሽ ከበድ ያለ ችግር ነው። ቀዶ ጥገና የሚያስፈልገው ችግር ነው እና ቀዶ ጥገና ማድረግ ያስፈልጋታል በቅርብ ጊዜ። እስከዛ ድረስ አንደኛ እንደ ኤክሰርሳይዝ እንዳታረግ ለትምህርት ቤት እኛ ወረቀት እንጽፋለን። ልጅ ስለሆነች ታስቸግራለች፣ ግን እናንተም ቤት አካባቢ እንቅስቃሴዋን መቆጣጠር ያስፈልጋል። ሰውነቷ ውስጥ ብዙ ፈሳሽ እንዳይኖር እንደዚህ ጨውነት ያላቸው ውሃ ሊይዙ የሚችሉ ነገሮችን መቆጣጠር ያስፈልጋል። ሶስተኛ ደግሞ የልቧንም ስራ የሚያግዙ ሰውነቷ ላይ በተለይ ወደ ሳምባ የሚሄደው ፕሬሸር ጨምሮ ብዙ ውሃ ሳምባዋ እንዳይቋጥር የሚያደርጉ 3 መድኃኒቶች ጽፌ እሰጥሃለሁ። እስከ ቀዶ ጥገናው ድረስ እነዚህ መድኃኒቶች እየተከታተሉ እሷንም በየጊዜው ቼክ እያስደረጉ ሕክምናዋን መከታተል ያስፈልጋል። ማለት አሁን ወዴት ነው የሚሄደው? የህፃናት የልብ ማዕከል የሚባል ዘውዲቱ ሆስፒታል አለ። እዛ ሄደህ ደግሞ ሌሎችን እነዚህን ዶክመንቶችን እኔም ትንሽ ኖት እና ሪፈራል ጽፍልሃለሁ። ያንን ይዘህ እዛ ደግሞ ፕሮሰስ ታደርጋለህ። ጎበዝ ልጅ፣ አሁን ትውት ያደርግሻል። እሺ
ጥሩ ይሻለኛል አቤ። ግን መዝለል መሮጥ ካበዛች ቶሎ አትድንም ብሏል ዶክተር። እሺ፣ ስለዚህ ቶሎ ለመጣል ከጓደኞችሽ ጋር ስትጫወቺ ቁጭ ብለሽ እሺ? እሺ አቤ። እሺ፣ ቃል ትገቢልኛለሽ? እሺ። ጎበዝ ልጅ፣ በጣም እወድሻለሁ። ሄሎ፣ ጤና ይስጥልኝ አቶ ኤፍሬም። ማርታ ነኝ ከናኒ ትምህርት ቤት። እንደምን አደርሽ ማርታ? ደህና እግዚአብሔር ይመስገን። ናኒ ዛሬ እንዴት ናት? ዛሬ እግሯን ተሽሏታል ማለት ይቻላል። ያው ትናንት እንደነገርኩሽ የልብ ሕክምና ማዕከሉ ዛሬ ቀጥሮኝ ወደዛ ልሄድ ነው። አይ ጥሩ፣ እግዚአብሔር ይርዳህ። እንግዲህ በጣም አመሰግናለሁ ማርታ። ምንም ችግር የለም። ናኒን ሰላም በልልኝ። እሺ፣ ደህና ዋል። ሰላም ወይ። ቸር ማርታ ተሻለሽ ወይ ብላሻለች። ትናንትም እኮ ደውላ ነበር። ነግሬሻለሁ? ነግሬሻለሁ። ረስተሽዋል ማለት ነው አይደል? አቶ ኤፍሬም የልጁ የናኒ ውጤት ደርሶናል። የራጁና የኢኮካርዲዮግራፊ ውጤቱ እንደሚያሳየው ከሆነ ከፍተኛ የሆነ የልብ ችግር አለባት። ይህ የልብ ችግር ደግሞ የቀዶ ጥገና ያስፈልገዋል። ይህን የቀዶ ጥገና የሚያደርግ ማዕከል ደግሞ እዚህ ሀገር የለንም። ስለዚህ ልጆ ወደ ውጭ ሀገር መሄድ ይኖርባታል። ወደ ውጭ መሄዷ ብቻ ሳይሆን ለመሄድ እንደ ሌሎቹ ህሙማን ወረፋ መጠበቋም ጭምር ነው። ወረፋ? አዎ። ወረፋ እስክትጠብቅ ምን ያህል ጊዜ ይወስዳል? አመታት ሊሆን ይችላል። አመታት? ችግሩ ይገባኛል አቶ ኤፍሬም። እዚህ ላይ ግን አንድ እንዲያውቁት የምፈልገው ነገር አለ። እንደ ልጆ እንደ ናኒ በዚህ በልብ ህመም የሚሰቃዩ በርካታ ህጻናት አሉ። ልጆን ከፍተኛ እንቅስቃሴ እንዳታደርግ ከጠበቋት ከእግዚአብሔር ጋር ለቀዶ ጥገናው መድረስ ትችላለች። ኖ ዶክተር፣ ልጄ ህክምናውን የምታገኝበት አንድ መንገድ ሊኖር ይገባል። ወረፋ እየጠበቀች ድንገት ህይወቷ ስታልፍ ማየት አልፈልግም። ናኒ እኮ ትልቅ ተስፋ ያላት ልጅ ናት። ብዙ ተስፋ ያላት ልጅ ናት። ልትረዱኝ ይገባል። ልትረዱኝ ይገባል ዶክተር። እሺ፣ እንዴት አድርጋ ነው ይህን ያህል ጊዜ ወረፋ የምትጠብቅ? የማይሆን ነገር። ነገ ልጄ ምን እንደምትሆን ምን አውቃለሁ? በግል እኮ ለማሳከም ምን ያህል ገንዘብ ይጠይቃል? እስከ 300,000 ብር። የእግዚአብሔር ያለ ይህንን ሁሉ ገንዘብ ከየት እናመጣዋለን? አንድ የገነት መተኪያ ልጅ አለኝ ስል ጭራሽ በእሱ ያስፈራራኛል። መጽናኛ ልጅ እንዳይኖረኝ እንኳን እኮ እሷን የማህፀን በሽተኛ አድርጓት ነበር። ይሄ እንዴት አይነት ፈተና ነው? እሺ ኤፍሬም፣ እግዚአብሔርን አታማር። ሁሉም ለበጎ ነው። ለመርዳዳት እንኳን ገንዘቡ የማይሞከር ሆነ። ያለኝን እንኳን ብሸጥ 1/3 ነው አይሆንም። ይሄ ሊረዳኝ የሚችል ዘመድ እንኳን የለኝም። አንድ ነገር ልንገር፣ በገንዘብ ምክንያት ልጄን ማጣት አልፈልግም። በፍጹም በፍጹም። ቆይ ለምን ሌላ እርዳታ ማሰባሰቢያ ዘዴ አንጠቀም? እንዴት አይነት? ከሙያችን ሳንወጣ ቆንጆ ፎቶ ታነሳትና አሳድገን ፖስተር አድርገን መሸጥ በልዩ ዋጋ። ለማንኛውም ኢሚግሬሽን ሄጄ ፓስፖርቷን ላውጣላት። አይዞን፣ ተርዳርተን ሌሎች ገቢዎች ከጨመርን እንወጣዋለን። አሁን ፎቶዋን አምጣልኝ። በደንብ ተሽሎሻል አይደል? ምንም አያመኝ። አያምሽም? እውነት? ነገ ትምህርት ጀምሪያለሽ ማለት ነው። ግን መሮጥ መዝለል የሚባል ነገር አይሰራምሽ። ተሽሎኝ የለ? እግርሽን ነዋ ታዲያ የተሻለሽ። እቺ ልብሽን ግን ገና አልተሻለሽም። እቺ ቆይ እኔን የምትወጂኝ በምንሽ ነው? በልቤ። አይሽ ልብሽ ጤነኛ እንድትሆን መሮጥ የለብሽም።
አንቺ ጤነኛ ካልሆንሽ እኔም በፍጹም ጤነኛ ልሆን አልችልም። አንቺ ደስተኛ ካልሆንሽ እኔም በጭራሽ ደስተኛ ልሆን አልችልም። እኔ እኮ በጣም እኮ ነው የምወድሽ። በቃ ወድጄሽ አያልቅም። እውነት በጣም ነው የምወድሽ። ደግሞ በቅርቡ እንደ ጓደኞችሽ እየዘለልሽ እንድትጫወቺ ለማድረግ ከዶክተሮቹ ጋር አንድ ነገር እናደርጋለን። እሺ? እሺ አቢ። እሺ ጎበዝ የኔ ቆንጆ። ግን እስከዚያው እኔ የምነግርሽን ብቻ ነው የምታደርጊው። እሺ? እሺ አቢ። እውነት? በዚህ ሁኔታ ላይ ነው ከዶክተሩ ጋር የተነጋገርነው። በእውነት ሁላችንም ከልብ አዝነናል። ምን ማድረግ ይቻላል እንግዲህ? የምረዳህ ነገር ካለ እባክህ። ከባድ እንቅስቃሴ እንዳታደርግ ብቻ ተቆጣጠሯት። ምንም ችግር የለም፣ ለእሱ አታስብ። ትምህርት ቤት መጣች ማለት ከኔ ጋር ናት ማለት ነው። በጣም ነው የማመሰግነው። ምንም ችግር የለም። እንደ ውለታ ባይታይብኝና ባለ ውለታ ምሳ ብጋብዝ ደስ ይለኛል። ደስ ይለኛል። በጣም ጥሩ ፎቶ ነው። ሌላ ጥሩ ዜና ልንገር። የእኛ ደንበኞች የሆኑ 3 የድርጅት ኃላፊዎችን አነጋግሬያለሁ። የህትመትና የሰጩትን ዋጋ በከፊል ለመሸፈን ቃል ገብተው። ይሄ እኮ ትልቅ ተስፋ ያለው ነገር እኮ ነው። አሁን አንተ እንደምትለው እኮ እንዲህ አይነት የተለያዩ እርዳታ ማሰባሰቢያዎች ማድረግ ከቻልን በአጭር ጊዜ ውስጥ ውጤታማ እንሆናለን። ለችግራችን እጅ አንሰጥም። ዋናው ግለሰቦችን ማግኘት ነው። ዛሬ ከማተሚያ ቤቱ ጋር ቀጠሯል። በጣም አመሰግናለሁ። ለምን ታመሰግነኛለህ? ጉዳዩ እኔም ጉዳይ ነው። ጆኒ በጣም እግዚአብሔር ይስጥልኝ። ናኒ አትጫወችም እንዴ? ከተጫወትኩ ያመኛል። ዛሬ ምሳ ከኔ ጋር ትበያለሽ? እሺ? እሺ እኔ ቆንጆ ነይ እንሂድ። የካርዶች ስርጭት በተመለከተ የግለሰቦች ድጋፍ ወይም በጎ ፈቃደኝነት አስፈላጊ ነው። ስለዚህ እያንዳንዳችን ለምናውቃቸው ሰዎች ከመተን በአጭር ጊዜ ስርጭቱ ይጠናቀቃል። ታዲያ መቼ ነው ታትሞ የሚወጣው? ዛሬ ማታ እረከባለሁ። የካርዱ ሳምፕል ይሄ ነው። በነገራችን ላይ ከማተሚያ ቤቱ ጋር ጥሩ የስራ ግንኙነት ስላለን የህትመቱን ግማሽ ወጪ ስፖንሰር ሊያደርግ ተስማምቷል። ከዚህ በፊት ቃል ከገቡልን ድርጅቶች ጋር ሙሉውን የህትመት ዋጋ ተገላገልን ማለት ነው። ነገሩ መንገድ ሁሉ ቀና ይመስላል። በበኩሌ ትምህርት ቤት ላሉ ሰራተኞችና ክፍለ ሀገር ለሚገኙ ቤተሰቦች የተወሰነ ካርድ መበተን እንችላለን። ስለዚህ ቢያንስ ወደ 1000 ካርድ እፈልጋለሁ። እኔ አስቤ የነበረው እንዴት ነው ካርዱን በየሱቁና በየመስሪያ ቤቱ ማደል። ያው የህዝብ ግንኙነት ሰራተኞች ይተባበሩኛል ብዬ ገምታለሁ። የተወሰኑ ነው የማውቃቸዋለሁ። እነሱን ካገኘናቸው እነሱ ወደ ሌሎች ይመሩናል።
ለነገሩ ህዝባችን እኮ በመረዳት አይታማም። ነገር ግን ገንዘቡ በታቀደው ግብ ላይ መዋሉን ግን መስማት ይፈልጋል። ሄሎ ማለበን የት ሆስፒታል? እሺ 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 ናኒ ሆስፒታል ገብታለች አሉ። ትንሽ ታገሽኝ አላልኩሽም ነበር? እንዳትሮጪ አልነገርኩሽም? ቃል ገብተሽልኝ ነበር እኮ። ይሄ መኪና ይታያል። ለዚህ ባለ መኪና የፖስታ ስጥ። ይሄ ደግሞ ያንቺ። ምንድን ነው
ማን ነው የሰጠህ? የሆነ ልጅ ነው የሰጠኝ። የት አለ? ያው እዛ ጋር ቆሟል። ያኔ ኤፍሬም ተብሎ ተጠርቶ ነበር እንዴ? አይ አልተጠራም። ነገሩ ዶክተሮቹም ስራ ይበዛባቸዋል መሰለኝ። አዎ እንደኔ ወረፋ የሚጠብቁ ብዙ ልጆች ስላሉ እኮ። ቀዶ ጥገና አድርጋል? አዎ። መቼ? በልጅነቴ ነው። ከዛሬ 18 ዓመት በፊት አሜሪካን ሀገር ነው ቀዶ ጥገናን ያደረኩት። እናም ለኔ የወጣው ወጪ 45000 አሜሪካን ዶላር ነው። እጅግ በጣም የሚገርመው ደግሞ 7 ሆነን ነው ከተለያዩ ሀገሮች ይሄድ ነው የነበረው። ተርፌ ግን ወደ ሀገር የተመለስኩት እኔ ነኝ። አሁን ደረቴ ላይ ካለው ጠባሳ በቀር በጣም ፍጹም ጤነኛ ነኝ። ነገ ልክ በ12 ሰዓት ላይ ብሩን ይዘው መሐመድ ሙዚቃ ቤት ፒያሳ ይምጡና ከመኪናው ሳይወርዱ ስልኬን ይጠብቁ። ሌላ ሰው ማስከተል አይቻልም። ችግር ከፈጠሩ ወዲያውኑ ፎቶዎቹን ለጋዜጠኞች ይበትናል። ስልኬን ከየት አገኘው? እንኳን ስልኬን ሚስጥራችን ተገኝቶ የለም። ምን አይነት ሰይጣን ሰው ነው ጃል? አገር ቂጥ የሄድነው እኮ ዱካችንን ለመደበቅ ነበር። አሁን ምን እናድርግ? ምንም አማራጭ የለንም ብሩን ከመስጠት በስተቀር። 300,000 ብር ምን ነካ? ጭራሽ ሌላ ተጨማሪ ገንዘብ እንዳይጠይቀን ነው። በህይወታችን ላይ መምጣቱን አስተውል። ቆይ ብሩን ከወሰደ በኋላ ማስረጃዎቹን ያጥፋ አያጥፋ በምን ይታወቃል? እሺ ምን እናድርግ? ብሩን ይዤለት ሄዳለሁ። አዘጋጅልኝ። አዘጋጅልኝ? ብቻዬን? እና እኔም ላዋጣ? ከህገወጥ ንግድ ያተረፋችሁትን ብር በሙሉ ለመውሰድ ስትል ሰውየውን የገደልከው አንተ። ሰማለህ? ያንተም እጅ አለበት። ጥሩ፣ የምችለውን አዋጣለሁ። ግን ሰውየው ብሩን ይዞ ሲሄድ ዝም ብዬ አልመለከተም። ምን? ያው ለሁለተኛ ጊዜ ተመልሼ የመጣሁት እርዳታ አሰባስቤ በግሌ ላሳክማት ጥረት እያደረኩ ነበር። ግን ለአንዲት ሰከንድ ማለያት አደጋ ውስጥ እንዳለው ነው የተረዳሁት ዶክተር። እንጃ ይህ በአጭር ጊዜ ውስጥ ይህ ይፈጠራል ብዬ ስላላሰብኩ ነው ዛሬ ልጅ ሆስፒታል የተኛችው። ታዲያ እንዴት ነገን አምኜ ዛሬም በተስፋ ልተዋል? ትናንትና ህመሟ የልብ ብቻ ነበር፣ ዛሬ ደግሞ የሳምባ፣ ነገ ደግሞ የኩላሊትና የሌሎች የሰውነቶቿ ክፍሎች ሊሆኑ። ታዲያ አንድ ወላጅ እንዴት ነው ልጁ ታማበት እጁን አጣምሮ መቀመጥ የሚችለው ዶክተር? የሀገራችን ድህነት ከዚህ የከፋ ስቃይ ቢያመጣብንም አይገርምም። የተሻለ ቀን እስከሚመጣ ይብዛም ይነስም ለልጁ የሚደርስ ወላጅ ብቻ ነው። ጥረትን ቀጥል። ሕክምናው ከፍተኛ ወጪን ይጠይቃል። ብዙ ገንዘብ ማሰባሰብ ይጠበቅብሃል። ለማንኛውም እነዚህን ዶክመንቶች ይዘህ ከዚህ የልብ ህሙማን ማዕከል ጋር የሚሰሩ ሀገራት እንደ እንግሊዝ፣ ጀርመን፣ እስራኤል እንዲሁም በቅርቡ ግሪክ ጀምራለች። እነዚህ ሀገራት ኤምባሲዎች በመሄድ ቪዛ ብትጠይቅ የተሻለ ነው። ማርታ ነኝ። አቢ ይመጣል የኔ ቆንጆ። የት ነህ? ይኸው ደርሻለሁ። መጣሁ። ናኒ ነቅታለች። ደርሻለሁ። እዚሁ ነኝ፣ ግቢ ውስጥ ነኝ ያለው። እሺ ናኒ፣ አሁን እንዴት ነሽ? ተሽሎሻል አይደል?
አሁን ደግሞ የበለጠ ይሻልሻል። እሺ እሺ። ከዛ ይሄ እንቀልሽና ወደ ቤት እንሄዳለን። እሺ ፊት ላይ ግን ጭቃ ይታይብሃል። የቪዛ መገኘት እያሳሰበኝ ነው። ለሕክምና የሚሄዱ ሰዎች ደግሞ በየኤምባሲው ፈሰዋል። ኤምባሲዎች ደግሞ ይህን ችግራችንን አይተው በራቸውን ዘግተዋል። ድህነታችንን አይተው ንቀውናል። እግዚአብሔር ህጻናትን አይረሳም። የተለያዩ ጠባቂ መላእክቶች የሚላከው ለነሱ ብቻ ነው። አሁን ልጄን ከሚጠብቋት መላእክት መሀል አንዱ አንቺ ነሽ። እውነት እኔም ሆንኩ ናኒ ወደ አንቺ ስንመጣ ሰላም ይሰማናል። ይሄ የኔም ስሜት ነው። ካላስቸገርኩሽ ዛሬ ማታ አብረሻት ብትሆኚ ደስ ይለኛል። ኧረ ባድርም ደስ ይለኛል። ደህነቷን ሳላራግጥ አልነቀነቅም። ደግሞም ከብቸኝነቴ ትገላግለኛለች። ይቅርታ መጠየቅ አይኖርብኝ ይሆናል፣ ግን ለምን ብቸኛ ሆንሽ? የክፍለ ሀገር ሰው ነኝ። ለትምህርት መጣሁና ስጨርስ እዚሁ ትምህርት ቤት ተቀጠርኩ። ከሰው ጋር የመላመዱ ብዙም ችሎታ ስለሌለኝ መቀራረብ ይከብደኛል። መቀራረቡማ በደንብ አለሽ። እውነት እኔ መሰለኝ ማለቴ በህይወት ጉዳይ ውስጥ የምታወራው ሰውና ስለ ስራ ጉዳይ የምታናግረው ሰው ይለያያል አይደል? አንዳንዴ ሰው መሀል ሆነህ የኔ የምትለው ሰው ታጣለህ። ብቸኝነት ይሰማሃል። በተለይ እንደኔ ከህፃናት ጋር መዋል የለመደ እንደነሱ ንጹህ ልብ የማግኘት ፍላጎት ያድርበታል። በጣም አስቸጋሪ ነው። በአንደኛ ሴሚስተር ከዚህ ክፍል ተማሪዎች በሙሉ አንደኛ ለወጣው ለበረከት አበራ ሞቅ ያለ ጭብጨባ። በማዕከላችን ባትገኝም ሁለተኛ ለወጣችሁ ለናኒ ኤፍሬም ሞቅ ያለ ጭብጨባ። ሶስተኛ ለወጣችሁ ፍሬህይወት ዮሐንስ ሞቅ ያለ ጭብጨባ። ከመሄድበት ስመለስ አጠገብሽ ሆኜ ቁጭ ብዬ አጫውትሻለሁ። እሺ እሺ። ከዛ ፊት ግን አንድ ነገር ላሳይሽ። ቲቸር ማርታ ሁለተኛ እንደወጣች ነግራሻለች አይደለም? ትምህርት ቤት ይሄ ያመጣሁልሽ ስጦታ ነው። ታምራለች አይደል? ኤፍሬም እየመጣሽ አንድ ጊዜ እሺ። ብዙ ሰዓት ተኛሽ እንዴ? እንቅልፍ ወሰደሽ? በጣም እወድሻለሁ። አንቺ አትወጂኝ? ናኒ አንድ ቁም ነገር ልነግርሽ እፈልጋለሁ። ወደፊት ተምረሽ ጎበዝ ዶክተር እንደምትሆኚ ይተማመናለሁ። እናም በሙያሽ ሴቶችን፣ ህፃናትን እንድትንከባከብ ይፈልጋል። ጎበዝ ሐኪም ሁኚ። ሴቶች፣ ህፃናት ከሌሉ እኛም ደስተኛ ልንሆን አንችልም። ፀሐይ እኮ እነሱ ሲስቁ ለማየት ነው ጠዋት ጠዋት የምትወጣው። ስለዚህ ጎበዝ ተማሪ ሆነሽ ህጻናትን፣ ወላጆችን እንድትንከባከቢ ይፈልጋሉ። በጣም ወድሻለሁ። የቀጠሯችን ሰዓት እየደረሰ ነው። ይሄ ነገር የሚሳካልን አይመስለኝም። ከአሁን በኋላማ ወደ ኋላ አይደለም። በቀጠረን ቦታ ላይ ነው የምንገኘው። ይኸውልህ እኔ ሳልታይ ራቅ ብዬ እመለከትሃለሁ። ልክ ቦርሳው እንደተቀበለ መሳሪያዬን ሽንጡ ስር ደግኜ ወደዚህ ይዤው እመጣለሁ።
አንተ መኪናው ሞተር አስነስተህ ትጠብቀኛለህ። ሰውየው ራሱ ብቻውን አይመጣም። ደግሞ ሌላ ሰው እንዳታስከትል ብሎኛል። ሰላይ ማለቱ ነው። እኔ እናንተ ለጉዳዩ አንድ ነን። እሺ ቦርሳውን ይዞ ቢሰወርብንና በኋላ ወረቀት መሆኑን በተረዳ ጊዜስ? ፎቶውን ይበትነዋል ብለህ ነው? ታዲያስ? አትስጋ፣ አያመልጠንም ዛሬ። እሱም ሆነ መልእክተኛው በእጃችን ይወድቃሉ። ይልቅ እንውጣ። አሁን እግዚአብሔር ይመስገን ደህና ናት። ዛሬ ልምጣላት? አዎ ትንሽ እግዚአብሔር ይመስገን በጣም ነው ደስ የሚል። ሰሞኑን ትንሽ ደክማብን ነበር እንጂ አሁን በጣም ደህና። አቤት፣ በፍጥነት ወደ መኪና ተመለስ። እሺ። ያመመኝ ስለሮጥኩ ነው። አዎ ዶክተር እንዳትሮጭ ከልክሎች ነበር። ታዲያ ጓደኞቼ ሲሮጡ ለምን አያማቸውም? ናኒ እንዳንቺ ባይሆንም ሁሉም ይታመማሉ። እንደኔ እዚህ ጋር ወደፊት ዶክተር ሲሆን ሐኪም ቤቱ ነጭ ልብስና መነጽር ይሰጠኛል። ናኒ ናኒ፣ ሁለት ሆነ እንዳትመጣ አላልኩም ነበር? ሰውየው የሚመለከተው ጉዳይ ስለሆነ እኮ ነው። ለጥፋትህ ጓደኛ ኪስ ውስጥ ታገኘዋለህ። አሁን ለማንኛውም ስማ፣ ከነገ ወዲያ ቡልጋሪያ አካባቢ የሚገኝ ቆሻሻ መጣያ ገንዳ ውስጥ በዚሁ ሰዓት ገንዘቡን ታስቀምጥልኛለህ። እሺ። እኔ እዛ ስትደርስ እደውልልሃለሁ። ጨርሻለሁ። ኪስህን ፈትሽ እስኪ። ኪሴ ውስጥ ምን አለ? ፈትሽ። ኪሴ ውስጥ እንዴት ከተተው? ተስፋ ቢስ ነግሬህ የለም ሰውየው ሰይጣን ነው ብዬ። በበኩሌ ካርዶቹን አሳትሜ መበተን ጀምሬያለሁ። ጥሩ ገንዘብ እጃችን ላይ መግባት ጀምሯል። ጸሎት ማድረግ ነው። አዎ እኔም ጠቀም ያለ ገንዘብ ሳላገኝ የምቀር አይመስለኝም። እሱን ሲደርስ አሳውቃለሁ። ተስፋ አደርጋለሁ። በነገራችን ላይ አንድ ሀሳብ አለኝ። ኤምባሲዎች ቪዛ ጠይቃቸውን ቢሚሉ ከሆነ እኔ ጠይቃቸዋለሁ። ፓስፖርቴ ላይ ብዙ ሀገር ቪዛ ስላለ እኔን ቢሚሉኝ አይመስለኝም። የትም ሀገር ቢሆን አብሬያት እሄዳለሁ። አትጨነቅም። ይሄ እኮ ማለት ለእኔ ትልቅ ነገር ነው። በጣም አመሰግናለሁ። ማርታስ አሁንም ሆስፒታል ነች? አዎ ያው ስራዋን ትታ እንደ እናት እዛው ቁጭ ብላ ትጠብቃታለች። እኔም አሁን የእሷ ነገር በጣም ከአቅሜ በላይ የሆነብኝ ነው። ከአቅሜ በላይ ሆነ? ትዳር አላት? ይገርምሃል ናኒ በጣም ፈጣን አይምሮ ነው ያላት። እንደምኞቷ ዶክተር የምትሆን ይመስለኛል። ህጻናቱ የፈለጉት ትልቅ ቦታ የመድረስ አቅሙ አላቸው። ያው የሚፈልጉት ደጋፊ ብቻ ነው። ትልቁ ነገር እሱ። በነገራችን ላይ የሕክምና ወጪዋን በሙሉ የሚሸፍን ትልቅ ተስፋ ሳላገኝ አልቀርም። ኧረ እባክህ ዜር ያሳካል። ቪዛ ብቻ ነው አይቀረ። አዎ እሱንም እንግዲህ ከአምላክ ጋር እንሞክራለን። አምናለሁ ይሳካል። በዚህ ምስቅልቅል ጊዜ አብረሽኝ በመሆንሽ በጣም እድለኛ ነኝ። ኧረ ምን ችግር አለ? ሄሎ ደርሰሃል አይደለም? ደርሻለሁ። በቃ ውረድና ቆሻሻ መጣያ ገንዳ አለልህ። በቀኝ በኩል ባለው ሁለተኛው ላይ እዛ ላይ አስቀምጠህ ሂድ። ምንም አይነት እንቅስቃሴ አልፈልግም። ተመልሰህ ቀጥ ብለህ ሂድ። ጨርሻለሁ።
Adrenalin abi. Adrenalin abi. Fast sister. ታዲያስ ደህና ነህ? እንዴት ነሽ? አሁን እንዴት ነህ? ሰላም ነው። ሰላም አይደል? መምጫሽን እየናፈቅኩ ነበር። እውነት ከአንቺ ጋር ስሆን ነው ሰላም ይሰማል። ይሄ እኔም ስሜት ነው። ዶክተርን አግኝቼው ነበረ እና የራድ ውጤት ደህና ነው ብለዋል። ለቁስል ደግሞ ከነገ ወዲያ ቀጠሯለን። የውጭ ስልክ ነው መሰለኝ። ሄሎ ጆኒ፣ እንደምን አለ? እግዚአብሔር ይመስገን። እናንተ እንዴት ናችሁ? ምንድን ነው በእናትህ? ይሄን ማመን አልችልም። እግዚአብሔር ይመስገን። እሺ እሺ፣ አሁኑኑ እነግራታለሁ። እሺ የናኒ ቀዶ ጥገና በሰላም ተጠናቋል። አይዞህ ቀስት አንድ ይቀጥለው። ቡልጋሪያ አካባቢ ባለፈው ተከስቶ የነበረ የተኩስ ልውውጥ እንደነበረ ሪፖርት ደርሶናል።
ስለዚህ እዚህ 22 ማዞሪያ አካባቢ ፈጻሚዎቹ ታይተዋል የሚባል ነገር ነው ክትትል ቡድኑ ያቀረበልኝ። ስለዚህ እስቲ በቂ ኃይል ወደዛ እንዲላክ ለቀስት ውስጥ ግለጽላቸው። ቀስ ቀጥሎ ቀስት 2 ይሰማኛል። ባለፈው ወደ ቡልጋሪያ አካባቢ የተፈጸመውን ወንጀል በአሁኑ ሰዓት ፈጻሚዎቹን በክትትል አግኝተናል የሚባል ነው የሚገለጽ ያለው። አሁን ወደ 22 አካባቢ ተገኝቷል ነው የሚባሉ በቂ ኃይል እንድንልክ ታዘናል። ወደ ቦታው እያመራን ነው። እዛው እንደደረስን ሪፖርት አደርግሎታለሁ። ቀስት ሁኔታውን ገለጽክ? መልሻለሁ። በዚህ ሰዓት እሺ፣ በአስቸኳይ ቦታው ላይ መድረሳቸውን እና ሁኔታዎች ምን እንደሚመስሉ በጣም በጥንቃቄ ተጠርጣሪዎች በቁጥጥር ስር እንዲውሉ ይደረግ። ተቀብያለሁ። እሺ፣ መልካም